የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። 3 ከፍተኛ ባለስልጣናትን ጨምሮ 54 የመንግስት ኃላፊዎች ላይ እርምጃ ተወሰደ። 3 ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን 54 የመንግስት ኃላፊዎች ደግሞ ከስልጣናቸው መሰናበታቸው ተገልጿል። ከሙስና ወንጀልና ብልሹ አሰራር ጋር በተገናኘ ባለስልጣናት ላይ የፌደራል ፖሊስ የወሰደው እርምጃ ከፍተኛ መነጋገሪያን ፈጥሯል። እርምጃውን በተመለከተ መግለጫ የተሰጠ ሲሆን በፖሊስ ቁጥጥር ስር የዋሉት ባለስልጣናት ስምና ዝርዝር ወጥቷል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላ ሰበር ዜና በተከፈተው ድንገተኛ ተኩስ ከፍተኛ ባለስልጣኑ ተገደሉ። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የመንግስት ባለስልጣን በተከፈተባቸው ድንገተኛ ጥቃት መገደላቸው ከፍተኛ መነጋገሪያ ሆኗል። የባለስልጣኑን ግድያ ተከትሎ የፖሊስ አባላትን ጨምሮ 18 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። የባለስልጣኑ መገደልን ተከትሎ ህዝቡ ከፍተኛ መደናገጥ ውስጥ መግባቱ የተነገረ ሲሆን በጉዳዩ ላይ መንግስት መግለጫን ሰጥቷል። በዝርዝር እንመለከተዋለን። በሌላ መረጃችን በእስር ላይ ያሉ የፖለቲካ እስረኞች እንዲፈቱ ተጠየቀ። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለን ጨምሮ በርካታ ቁጥር ያላቸው ኢትዮጵያውያን ፖለቲከኞች በአሁኑ ሰዓት ያለ ፍርድ ለረጅም ጊዜ እስር ላይ የሚገኙ ሲሆን እነዚህ ፖለቲከኞች እንዲፈቱ የሚጠይቅ መግለጫ ተሰጥቷል። በዝርዝር እናስደምጣችኋለን። በሌላ መረጃችን ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩት ግለሰቦች በፖሊስ ቁጥጥር ስር መዋላቸው ተነግሯል። በመሃል አዲስ አበባ ከተማ ከፍተኛ ቁጥር ያለው ፎርጂድ ወይንም ሐሰተኛ የብር ኖቶችን ለመሸጥ ሲሞክሩ የነበሩ ግለሰቦችን በቁጥጥር ስር ያዋለው የአዲስ አበባ ፖሊስ ለከተማዋ ነዋሪዎች የጥንቃቄ መልእክት አስተላልፏል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተደመጡ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ግለሰቦች በፖሊስ ቁጥጥር ስር መዋላቸው ተነገረ። በመሃል አዲስ አበባ ከተማ ከፍተኛ ቁጥር ያለው ፎርጂድ ወይንም ሐሰተኛ የብር ኖቶችን ለመሸጥ ሲሞክሩ የነበሩ ግለሰቦችን በቁጥጥር ስር ያዋለው የአዲስ አበባ ፖሊስ ለከተማዋ ነዋሪዎች የጥንቃቄ መልእክት አስተላልፏል። የአዲስ አበባ ፖሊስ 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ሁለት ግለሰቦችን ከነግዚቢቱ በቁጥጥር ስር ማዋሉን ገልጿል። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው። ናታንም ፍጹም የተባለው ግለሰብ ከነግብረ አበሩ ሚኪያስ ደባ ጋር በመሆን ምንጩ ያልታወቀ 15000 ሐሰተኛ የብር ኖቶችን በ8000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀሱ ህብረተሰቡ ለፖሊስ በሰጠው ጥቆማ ፖሊስ ተጠርጣሪዎችን በቁጥጥር ስር ሊያውላቸው ችሏል ነው የተባለው። ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻም ከኪሳቸው 75 ባለ 200 ሐሰተኛ ብር በአጠቃላይ 15000 የኢትዮጵያ ሐሰተኛ የብር ኖት ባደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራው የቀጠለ መሆኑን የገለጸው ፖሊስ ሐሰተኛ የብር ኖት ህብረተሰቡ ላይ የሚያደርሰውን ኢኮኖሚያዊ ቀውስ በመረዳት ፖሊስ መሰል የወንጀል ድርጊትን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ ማቅረቡን የአዲስ አበባ ፖሊስ ጠቅላይ መምሪያ በላከው መግለጫ አስታውቋል። ወደ ሌላኛው መረጃችን ስናመራ በእስር ላይ ያሉ የፖለቲካ እስረኞች እንዲፈቱ ተጠየቀ። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለን ጨምሮ በርካታ ቁጥር ያላቸው ኢትዮጵያውያን ፖለቲከኞች በአሁኑ ሰዓት ያለ ፍርድ ለረጅም ጊዜ እስር ላይ የሚገኙ ሲሆን እነዚህ ፖለቲከኞች እንዲፈቱ የሚጠይቅ መግለጫ ተሰጥቷል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ዓለም አቀፍ የሰብአዊ መብቶች ቀንን አስመልክተው ባወጣው አስቸኳይ ጥሪ
መንግስት በፖለቲካ እስር ላይ የሚገኙ ዜጎች ላይ የቀረበውን ክስ በማቋረጥና ለተፈረደባቸው ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ አሳስቧል። ጉባኤው ዓለም አቀፍ የሰብአዊ መብቶች ቀን ለ77ኛ ጊዜ ሲከበር በሀገሪቱ ውስጥ እየተፈጸሙ ያሉ በርካታ የሰብአዊ መብቶች ጥሰቶች አሳሳቢ ደረጃ ላይ መሆናቸውን ገልጿል። ኢሰመጉ መንግስት የዜጎችን ሰብአዊ መብቶች የማስከበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣ አሳስቧል። የሀገሪቱ የሰብአዊ መብቶች ሁኔታ መሻሻል አለማሳየቱ ስጋት እንደፈጠረበት የገለጸው ኢሰመጉ መንግስት የዜጎችን ሰብአዊ መብቶች የማስከበርና የማሟላት ዋነኛ ኃላፊነቱን በአግባቡ እንዲወጣም ጠይቋል። ድርጅቱ ለዘላቂ ሰላምና ለሰብአዊ መብቶች መሻሻል መንግስት እንዲያደርጋቸው ካሳሰባቸው ዋና ነጥቦች መካከል ግጭቶችን በሰላማዊ መንገድ እንዲፈቱ፣ የዜጎችን ደህንነት እንዲጠበቅና ሰብአዊ እርዳታ ያለ ገደብ እንዲደርስ እንዲሁም ተጠያቂነትን በማስፈን በንጹሃን ዜጎች ላይ ጥቃት የሚፈጽሙ አካላት ለህግ እንዲቀርቡ የሚሉት ይገኙበታል። ወደ ሌላኛው ሰበር ዜናችን ስናመራ በተከፈተው ድንገተኛ ተኩስ ከፍተኛ ባለስልጣኑ ተገደሉ። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የመንግስት ባለስልጣን በተከፈተባቸው ድንገተኛ ጥቃት መገደላቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣኑን ግድያ ተከትሎ የፖሊስ አባላትን ጨምሮ 18 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። የባለስልጣኑ መገደልን ተከትሎ ህዝቡ ከፍተኛ መደናገጥ ውስጥ መግባቱ የተነገረ ሲሆን በጉዳዩ ላይ መንግስት መግለጫን ሰጥቷል። ከሰሞኑ በጋምቤላ ክልል ከፍተኛ የጸጥታ ችግር መከሰቱ የተሰማ ሲሆን በክልሉ ዋና ከተማ ጋምቤላ የታጠቁ አካላት በጦር መሳሪያ የታገዙ ጥቃቶችን እየፈጸሙ መሆናቸው ተሰምቷል። ትላንት ረፋድ ላይ የክልሉ የጸጥታ ዘርፍ አባልና የጋምቤላ ከተማ ፖሊስ ዋና አዛዡ በተከፈተው ድንገተኛ ተኩስ መገደላቸው ተገልጿል። በጋምቤላ ከተማ ትላንት ረፋድ አካባቢ የተኩስ ልውውጥ እንደነበር የተናገሩት የከተማዋ ነዋሪዎችም የከተማው ፖሊስ አዛዥ እንደተገደሉና የክልሉ መንግስትም ድርጊቱ መፈጸሙን አረጋግጧል። ነዋሪዎች እንደሚሉት በክልሉ የተለያዩ ወረዳዎች ሰሞኑን ባገረሸው የጸጥታ ችግር ንጹሃንና የፖሊስ አባላት ሲገደሉ በርካቶችም መቁሰላቸውን ተናግረዋል። በክልሉ እንደዚህ አይነት ችግር ከዓመት በፊት ይስተዋል እንደነበር በማስታወስ ከሳምንታት ጀምሮ ደግሞ እንደ አዲስ ማገርሸቱን ገልጸው የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃቶችን ይፈጽማሉ ሲሉ ወቅሰዋል። በክልሉ የተከሰተውን የጸጥታ መደፍረስን በተመለከተ የተጠየቁት የጋምቤላ ክልል ሰላምና ጸጥታ ቢሮ ዋና ኃላፊ አቶ ማበር ኮር በምላሻቸው በትላንትናው ጥቃት ህይወታቸው ያለፈው የከተማው ፖሊስ አባል መሆናቸውን ገልጸው ድርጊቱ ሲፈጸም በቦታው አልነበርንም፣ የተገደሉት የጋምቤላ ከተማ ዋና ፖሊስ አዛዥ ናቸው በማለት ተናግረዋል። ዋና አዛዡ ከቢሮ ወጥተው ስራ እየሰሩ ነበር፣ ወደ ቢሮ ሊመለሱ ሲሉ ነው ጥቃቱ የተፈጸመባቸው ያሉት ኃላፊው የከተማው ህዝብ እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራን ነው ብለዋል። የተፈጠረው ችግር የማይጠበቅ ነው፣ ግን ወደ ከፋ ችግር እንዳይሄድ በስጋት ቀጠናዎች የጸጥታ ኃይሎችን በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባ ተደርጓል ሲሉም ሁኔታውን አስረድተዋል። ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎችን ሰርተናል። በየወረዳው የውይይት መድረኮችም ተካሂደዋል። ከጉዳዩ ጋር የተጠረጠሩ ወንጀለኞችም ተይዘዋል። ከጉዳዩ ጋር ግንኙነት ያላቸው በህግ ቁጥጥር ስር እንዲውሉም አድርገናል ሲሉ ዋና ኃላፊው ተናግረዋል። ነዋሪዎቹ አንዳንድ የፖሊስ አባላትም በንጹሃን ግድያ ተሳታፊ የሚሆኑበት ሁኔታም እንዳለና ወደ አንድ ብሔር የሚያደሉበት ሁኔታ እንዳለ ይገልጻሉ። በጥቃቱ ጠርጥራ ከያዛችኋቸው መካከል የጸጥታ ወይንም የፖሊስ አባላት አሉ ወይ ተብለው የተጠየቁት ኃላፊው ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል ወይንም ጥቃት የሚፈጽሙበት ሁኔታዎች አሉ እንደተባለውም ትክክል ነው። ነገር ግን አጠቃላይ ፖሊሶች አይደሉም። አንዳንዶች በራሳቸው ችግር ምክንያት በእነዚህ የወንጀል ድርጊቶች የሚሳተፉበት ሁኔታዎች አሉ በማለትም መልሰዋል። በሰሞነኛው ጥቃት ንጹሃን መገደላቸውን በተመለከተ ኃላፊው ሲያብራሩ በእርግጥ ብዙ ሰው ሞተዋል። 2 መኪኖችን በመንገድ ላይ ጥቃት ደርሶባቸዋል። በኢታንግ ልዩ ወረዳ አካባቢም 2 ሴቶች የተገደሉበት ሁኔታ ነበረ። በክልሉ ከተፈጠረው ረብሽ ጋር ተያይዞ የተጠረጠሩ 18 ተጠርጣሪዎች በፖሊስ ተይዘዋል ያሉት ኃላፊው ገናም ያልተያዙ በርካቶች መኖራቸውን ተናግረዋል።
በሌላኛው ሰበር ዜና 3 ከፍተኛ ባለስልጣናትን ጨምሮ 54 የመንግስት ኃላፊዎች ላይ እርምጃ ተወሰደ። 3 ከፍተኛ የብልጽግና ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተነገረ ሲሆን 54 የመንግስት ኃላፊዎች ደግሞ ከኃላፊነታቸው እንዲሰናበቱ ውሳኔ ተላልፏል። ከሙስና ወንጀልና ብልሹ አስተዳደር ጋር በተገናኘ ባለስልጣናት ላይ የፌዴራል ፖሊስ የወሰደው እርምጃ ከፍተኛ መነጋገሪያን ፈጥሯል። እርምጃውን በተመለከተ መግለጫ የተሰጠ ሲሆን በፖሊስ ቁጥጥር ስር የዋሉት ባለስልጣናት ስምና ዝርዝራቸው ወጥቷል። ከቀናት በፊት በሙስና ወንጀል የተጠረጠሩ 3 ከፍተኛ ባለስልጣናቱ በፖሊስ ቁጥጥር ስር እንደዋሉ የተገለጸው የኢትዮጵያ ኤሌክትሪክ አገልግሎት ተጨማሪ 54 ኃላፊዎቹን ከስራ ማሰናበቱን ባወጣው መግለጫ ገልጿል። የኢትዮጵያ ኤሌክትሪክ አገልግሎት ባወጣው መግለጫ በተቋሙ ዲጂታል የሙስና መረጃ ጥቆማም መቀበያ ስርዓትና በሌሎች አማራጮች ከቀረቡ ጥቆማዎች ውስጥ 54 ከፍተኛ የተቋሙ አመራሮችና ሰራተኞች ጥፋተኛ መሆናቸው ተረጋግጦ እርምጃ ተወስዶባቸዋል ብሏል። ተቋሙ ተግባራዊ ባደረገው የዲጂታል ሙስና ጥቆማ ማቅረቢያ በቀረቡት ጥቆማዎች መሰረት በ5 ወራት እርምጃ ከተወሰደባቸው ሰራተኞች መካከል 10ሩ የጽሑፍ፣ 37ቱ የደሞዝ፣ 2ቱ ከቦታ ማንሳት፣ 5ቱ የስንብት በድምሩ ከ54 በላይ ኃላፊዎችና ሰራተኞች ላይ እርምጃ ተወስዷል ብሏል። በሌላ በኩል የኢትዮጵያ ኤሌክትሪክ ኃይል ከፍተኛ አመራሮች ላይ የተጀመረው የሙስና ምርመራና የእስር ዘመቻ ተጠናክሮ መቀጠሉን የሚገልጽ መረጃ ወጥቷል። ከቀናት በፊት 3 የኢትዮጵያ ኤሌክትሪክ ኃይል ከፍተኛ ባለስልጣናት በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ከቀናት በፊት በቁጥጥር ስር የዋሉት የኢትዮጵያ ኤሌክትሪክ ኃይል የከፍተኛ መስመሮችና ማከፋፈያ ጣቢያዎች ኦፕሬሽን ዘርፍ ዋና ስራ አስፈጻሚ የሆኑት አቶ ሀብታሙ ውብህ፣ የፕላን ዘርፍ ዋና ስራ አስፈጻሚ ኢንጂነር ህይወት ይሸቱና የኢትዮጵያ ኤሌክትሪክ ኃይል የቢዝነስ ዘርፍ ምክትል ዋና ስራ አስፈጻሚ አቶ አንዱዓለም ሲአ ናቸው። የክሱ ዝርዝርም 3ቱም ከፍተኛ አመራሮች ማለትም አቶ ሀብታሙ ውብህ፣ ኢንጂነር ህይወት ይሸቱና አቶ አንዱዓለም ሲአ በፌዴራል ፖሊስ የተጠረጠሩበት ዋና ወንጀል ከውጭ ሀገር የመንግስት ኮንትራክተሮች ጋር በጥቅም በመመሳጠር ሀገሪቱ ማግኘት የነበረባትን ከፍተኛ ገቢ በማሳጣትና በከባድ የሙስና ወንጀል መሆኑ ተረጋግጧል። ተጠርጣሪዎቹ ፍርድ ቤት የቀረቡ ሲሆን ፖሊስ ምርመራውን ለማጠናከር ቀጠሮ ሰጥቷል ነው የተባለው። በሌላኛው ከኢትዮጵያ ኤሌክትሪክ አገልግሎት ከስራ እንዲሰናበቱ የተደረጉት ሰራተኞች በስነ ምግባር ጥሰት ምክንያት ሲሆን ይህ የጥቆማ መቀበያ ስርዓቱ የፈጠረው ምቹ ሁኔታ ደንበኞች የሚሰጡት ጥቆማ ዋጋ ያለው መሆኑንና የሚታዩ ብልሹ አሰራሮችን ለመታገል ተቋሙ እያደረገ ያለው ቁርጠኝነትን የሚያሳይ ነው ብሏል። በመግለጫው ተቋሙ ከደንበኞች የሚቀርቡ ጥቆማዎችን ተቀብሎ በማጣራት አስፈላጊውን ምላሽ ለመስጠት ያስችለው ዘንድ የሁሉም ባለድርሻ አካላት ተሳትፎ አስፈላጊ ነው ያለው መግለጫው የዲጂታል የጥቆማ መቀበያ ስርዓቱን በመጠቀም በአገልግሎት አሰጣጡ ላይ የሚታዩ የሙስናና ብልሹ አሰራር ችግሮች ላይ ጥቆማዎችን እንዲያቀርቡም ጥሪ አቅርቧል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።